የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በጽርሐ መንበረ ፓትርያርክ ተጀምሯል። የርክበ ካህናቱ ምልዓተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ዘወዕጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። መልእክታቸውም ኢትዮጵያ ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁን የተንገላታችበትን እዩና በቃ በሉ ብለዋል። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ ያሉ ሲሆን በዚህም አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱ። የቤተ ክርስቲያናችን ወቅታዊ መልእክት ጥሪም ይህ ነው ሲሉ ተናግረዋል። በሌላ በኩል ከዚህ በፊት መንግስት ወደ ኢትዮጵያ እንዳይገቡ አግዷቸው የነበሩ ሊቃነ ጳጳሳቱ ዛሬ አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስቴር ከጅቡቲ የውጭ ጉዳይ ሚኒስቴር አምባሳደር ጋር ተወያዩ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት በጉርብትና ብቻ የታጠረ ሳይሆን በፈርጀ ብዙ ዘርፎች የተሳሰረና ስትራቴጂካዊ እይታ ያለው ግንኙነት መሆኑን አስታወቁ። ሚኒስትሩ በኢትዮጵያና በጅቡቲ መካከል ያለው ጠንካራ ግንኙነት ወደ ላቀ ደረጃ ለማሻገር በኢኮኖሚ፣ በንግድ፣ በቀጠናዊ ትስስር እንዲሁም በዜጎች ጉዳይ በቅርብ እየተመካከሩ መስራት እንደሚያስፈልግ ገልጸዋል። ሚኒስትሩ በሀገራዊ ጉዳዮች ላይ ከጅቡቲ አቻቸው ጋር ተነጋግረዋል። ሁለቱም ሚኒስትሮች በጅቡቲ ከሚገኙ ኢትዮጵያውያን ዜጎች ጋር በተያያዘ እንዲሁም በሀገሪቱ ሀገራዎች መካከል ያለውን የትራንስፖርት ኮሪደር ለማሳለጥ አኳያ የዲኬል ኃላፊ መንገድ ስራ በሚፋጠንበት አግባብ ዙሪያ መክረዋል። የጅቡቲ የውጭ ጉዳይ ሚኒስቴር አምባሳደር አብዱልቃድር ሁሴን ኦማር በበኩላቸው የኢትዮጵያና የጅቡቲ የግንኙነት ባህል በቋንቋ፣ በሃይማኖት፣ በንግድና ኢኮኖሚ ዘርፍ ጠንካራ መሰረት ላይ የተገነባ መሆኑን ጠቅሰው ይህንንም ግንኙነት ይበልጥ ለማጠናከር አቀራርቦ የመስራት ፍላጎት እንዳላቸው ገልጸዋል። ሁለቱ ሚኒስትሮች ኢጋድን ከማጠናከር አኳያ ተባብሮ ለመስራት መስማማታቸውን ከተቋሙ ያገኘነው መረጃ ያመላክታል። በአማራ ክልል ሰሜን ወሎ ዞን የሚገኘው የቆቦ ከተማ ዛሬ ከሌሊቱ 9 ሰዓት ገደማ ጀምሮ ሰላሙን ያናጋ ክስተት ከእንቅልፋቸው እንደቀሰቀሳቸው ነዋሪዎች ተናገሩ። ከሌሊቱ 9 ሰዓት ተኩል ከቆቦ ከተማ የመድፍ የሚመስል ድምፅ ተደጋግሞ ሲተኮስ እንደነበር፣ ከከባድ መሳሪያ ድምፁ በተጨማሪ የድሽቃ ድምጾች ይሰሙ እንደነበር ነዋሪዎቹ ባጋሩት መረጃ ተናግረዋል። ከ5 ጊዜ በላይ የመድፍ ድምፅ እንደሰሙ ነዋሪዎቹ ገልጸው ከዛ በላይ ተከታትሎ የሚያልፈው የመኪና ድምፅ ከእንቅልፍ ቀሰቀሰን፣ የዛሬው ይለያል የሚሉት ሌላኛው ነዋሪ የተኩሱ ድምፅ ከከተማ ስለሚነሳ ብዙ ቤተሰብ እንደቀሰቀሰ ተናግረዋል። ሌሊት ላይ በመሆኑ ተኩሱ ከማን ጋር እንደሆነ ለማወቅ አልቻልንም ሲሉም አክለዋል። እንዲህ አይነት ተኩስ በሰሜኑ ጦርነት ወቅት እንጂ በቅርብ ሰምተን እንደማያውቁ የተናገሩት ነዋሪዎቹ የዛሬው ሌሊት መሆኑና ከብዙ ጊዜ ወዲህ መሆኑ ብዙ ሰው አስደንግጧል ብለዋል። ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድል ተጎናጽፈናል ሲል የአማራ ፋኖ ብሔራዊ ኃይል ገለጸ። ምስራቅ አማራ ኮር 1 ሀውጃን ክፍለ ጦር ራያ ቆቦ ጮቢ በርና የዋጃ ከተማ አካባቢ ዋልካ መንደር ላይ ግንቦት 6 ለ7 2017 ዓ.ም ከሌሊቱ 7 ሰዓት እስከ ንጋት 11 ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ድል ተጎናጽፈዋል ብለዋል። በሌሊቱ ተጋድሎ ሀውጃን ክፍለ ጦር 5 ነፍሰ ወከፍ ክላሽና ከ1000 በላይ ተኳሽ እንዲሁም ሌሎች ወታደራዊ ቁሶችን መማረኩ ገልጿል። በዚህ ድንቅ ሌሊት ከባድ ጥቃት የተደናገጠው ጠላት መሀል ቆቦ ከተማ ላይ መድፍ በመጥመድ ከሌሊቱ 9 ሰዓት ተኩል ጀምሮ ከ20 በላይ ቅንቡላ ውጊያ ወደ ተካሄደበት ህዝብ በሚበዛበት አካባቢ ጭምር እያስወነጨፈ ማደሩ ተነግሯል። በዚህም የቆቦ ከተማ ህዝብ መሀል ሲተኮስ ባደረው መድፍ የፋሺስታዊ አገዛዙን ማንነትና ተስፋ መቁረጥ ህዝብ የበለጠ የተደነገገበት ድርጊት ሆኖ ማለፉ ኢትዮ 251 ሚዲያ ዘግቧል። የኢትዮጵያ መንግስት ብድር በ12 ዓመታት ውስጥ ለመጀመሪያ ጊዜ ወደ ዜሮ ወርዷል ተባለ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በዛሬው ዕለት በተጀመረው የኢትዮጵያ ፋይናንስ ፎረም የተናገሩት እንደሆነ የሀገር ውስጥ ሚዲያዎች ዘግበዋል። በኢትዮጵያ የማይክሮ ኢኮኖሚ ማሻሻያ የውጭ ምንዛሪ እጥረትን መፍታት እንደቻለና የግሉ ዘርፍ የሚሳተፍበት የፋይናንስ ዘርፍ እውን መደረጉን ገልጸዋል። በተጨማሪም የሀገሪቱን የፋይናንስ ዘርፍ ተወዳዳሪና ገበያ መር እንዲሁም ደህንነቱ የተጠበቀ ማድረግ ተችሏል ብለዋል። ምንም እንኳን በሀገሪቱ የሚኖር አብዛኛው ዜጋ በልቶ ማደር ቢያቅተውም እና ኢትዮጵያ በሀገር ውስጥ ከኢትዮጵያ ንግድ ባንክ የተበደረችውን ገንዘብ መመለስ ቢያቅታትም ይህ ተነግሯል።
ለተቋማት የሚመደበው በጀት ሚዛናዊነትን በጠበቀ መልኩ ሊሆን እንደሚገባ ቋሚ ኮሚቴ አስገነዘበ። ለተቋማት የሚመደበው በጀት ሚዛናዊነትን በጠበቀ መልኩ ሊሆን እንደሚገባ የፕላንና በጀት እና የፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ አስገንዝበዋል። ቋሚ ኮሚቴው የዲሞክራሲ ተቋማት የ2018 የበጀት ፍላጎት እቅድ ላይ ውይይት አድርጓል። ቋሚ ኮሚቴው የተቋማቱ የ2017 የበጀት ዓመት አፈጻጸምና የተመደበውን በጀትና የተደረገ ጭማሪን በዝርዝር መመልከቱን የምክር ቤቱ መረጃ ያመላክታል። ባለፉት 9 ወራት የተቋማቱ የበጀት አጠቃቀምና ገንዘብ ሚኒስቴር ለ2018 በጀት ዓመት ያስቀመጠውን የገንዘብ ጣራና የተቋማቱን የበጀት ፍላጎት በተመለከተ ዝርዝር ማብራሪያ ተሰጥቶበታል። ቋሚ ኮሚቴው የ2017 የበጀት አጠቃቀምና የ2018 በጀት በዝርዝር በየኮሩ ተለይቶ በግልጽ እንዲቀርብ ያሳሰበ ሲሆን በፋይናንስ አሰራር መሰረት ለቀረቡ ጥያቄዎች ውሳኔ እንዲሰጥ አመላክተዋል። የ2018 የበጀት ፍላጎታቸውን ያቀረቡ ተቋማት የህዝብ ተወካዮች ምክር ቤት፣ የኢትዮጵያ የሰብአዊ መብቶች ኮሚሽን፣ የኢትዮጵያ ህዝብ እንባ ጠባቂ ኮሚሽን እና የፌዴሬሽን ምክር ቤት ናቸው። የማሊ ወታደራዊ መሪዎች በሀገሪቱ ያሉ የፖለቲካ ፓርቲዎችን አገዱ። የማሊ ጦር ስልጣን ከያዘ በኋላ በተቃዋሚዎቹ ላይ የወሰደ ባለው እርምጃ ወታደራዊ አስተዳደር በሀገሪቱ ያሉ ሁሉም የፖለቲካ ፓርቲዎችን አገደ። በመላው ሀገሪቱ ያሉ ፖለቲካ ፓርቲ አባላት ስብስብና ፖለቲካ ባህሪ ያላቸው ድርጅቶችን በሙሉ ከእንቅስቃሴ ውጭ እንዲሆኑ ከወታደራዊ ቡድኑ ሁንታ ፕሬዚዳንት ጽህፈት ቤት ወጥቶ በሀገሪቱ መንግስት ቴሌቪዥን የተነበበ መግለጫ አስታውቋል። መግለጫው በ2020 እና በ2021 በማሊ የተደረገ መፈንቅለ መንግስት ስልጣን በመጨበጥ ወታደራዊ መሪ አሲማ ጎይታን የተፈረመ ሲሆን ወታደራዊ መሪው ምርጫው ተካሂዶ ስልጣን እንደሚያስረክቡ ቃል ገብተው የነበረ ቢሆንም ቢያንስ ለቀጣይ 5 ዓመታት በመንበራቸው ላይ ይቆያሉ እየተባለ ነው። ይህ የወታደራዊ ቡድን ውሳኔ ሀገሪቱ ወደ ዲሞክራሲያዊ ስነስርዓት እንድትገባ ሲጠይቅ ከነበሩት የፖለቲካ ፓርቲዎች ተቃውሞ እንደሚቀሰቀስ ይጠበቃል። ካለፈው የአውሮፓውያን ዓመት ወዲህ ወታደራዊ መንግስቱ ባለስልጣናት በሀገሪቱ በሚያካሂዱት ፖለቲካዊ እንቅስቃሴ ላይ እርምጃ እየወሰዱ መሆኑን የቢቢሲ መረጃ ያመላክታል። የጋዛ ሰብአዊ እርዳታ ፋውንዴሽን ለፍልስጤማውያን ምግብ ሊያቀርብ ነው። አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን በጋዛ ለተራቡ ፍልስጤማውያን የምግብ እርዳታ ሊያቀርብ መሆኑን አስታውቋል። በእስራኤል መንግስት በጋዛ ሰርጥ ለተራቡ ፍልስጤማውያን ሰብአዊ እርዳታ በአዲሱ የጋዛ ሰብአዊ ፋውንዴሽን እንዲቀጥል ይፈቅዳል ተብሏል። አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን የዩናይትድ ስቴትስ እና የእስራኤል ድጋፍ እንዳለው ባወጣው መግለጫ አስታውቋል። ፋውንዴሽኑ በመጀመሪያዎቹ 90 ቀናት ከ300 ሚሊዮን በላይ የምግብ አይነቶች በስፍራው በምግብ እጦት የተሰቃዩ ለሚገኙ ፍልስጤማውያን ለማቅረብ የመጨረሻ ደረጃ ላይ ይገኛሉ ማለቱን ዩፒአይ ዘግቧል። ከዚህ ቀደም ሐማስ ለሰብአዊ እርዳታ የቀረቡ ምግቦችን እየዘረፈ ነው በሚል የተወነጀለ ሲሆን አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን ደህንነቱ በተጠበቀ መንገድ የእርዳታ ምግብ አቅርቦቱን እንደሚያከናውን ተስፋ ተጥሎበታል። በተጨማሪም የንጽህና መጠበቂያ ቁሳቁሶችና የሕክምና አቅርቦቶች በጥብቅ ቁጥጥር ስር ባሉ ኮሪደሮች ውስጥ ይታደላሉ ተብሏል። በሌላ በኩል እስራኤል በአንድ ምሽት ባደረሰችው ጥቃት 41 ፍልስጤማውያን ህይወታቸው ማለፉ ተገልጿል። ጥቃቱን በመኖሪያ ቤቶች እና በጋዛ በሚገኙ መጠለያ ጣቢያዎች ላይ የደረሰ እንደሆነ ተጠቁሟል። እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎችን አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች።